ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለም ከመፈጠሩ በፊት በአንድነት በሶስትነት የሚሰለስ የሚወደስ የሚመሰገን የሚቀደስ አምላካችን ዓለምንም ፈጥሮ እንደ ባለስልጣን በኃይል በጉልበት ሳይሆን በፍቅር የሚገዛ ቸር እረኛችን ዓለምንም አሳልፎ የሚኖር ዘላለማዊ ሕያው የሆነ ፈጣሪያችን አስፈሪውን ጨለማ በብርሃን ቀይሮ በእድሜያችን ላይ የዛሬዋን ዕለት ጨምሮ ካልባሌ ስፍራ ርቀን በምሕረት አደባባይ በቃል ኪዳኑ ታቦት ፊት እንዲህ ባማረ ሁኔታ ተሰባስበን ጌታ ሆይ መመስገን ይገባሃል፣ ስግደት ይገባሃል፣ አምልኮ ይገባሃል። የዕለት ጉርስ የዓመት ልብስ ጤና ሰላም በረከት ካንተ አግኝተናል ብለን ምስጋና ለሚገባው ለእርሱ ምስጋና እንድናቀርብ ስግደት ለሚገባው ለእርሱ የአምልኮ ስግደት እንድንሰግድ እግዚአብሔር ላከበራቸው ክብር እንድንሰጥ እኛነታችንን የምናይበትን ቃሉን እንድንሰማ በሥራው የሚደነቀውን እግዚአብሔርን እንድናደንቅ ከዚህ ስላሰባሰበን ዛሬም አመስጋኝ ነኝ የምትሉ እግዚአብሔርን አመስግኑ። ዓለም ያመጠና በከሰይ እሷን የዘተታን ዓለምን ኩምዲ ካወትዱ ዲያጦሳይ ዓለም ያመጥዲ ሲቋና ሐሪያ ጦሳይ ዓለም ያካአትዲ መርነው ደያ ጦሳይ ዝላይት ደያ ጌታ አርገን ማሪን ናምሰትን ሚዝድ ሳመትን ውሽድ ካሎትን ማይስዲ ኑ ካሎ ኦግዶ ኮላይታይ ካሎ ኦግዶና ሽኑ ጦሳይ ለው ታፐታው ጦሳይ ለው ለኦግዲያ ጦሳይ ያሻቱማ ፖኦን ላሚዲ ገላታይ በሱ አዮ ገላታ ሽሻናስ ጎይኖይ በሱ አዮ ጎይናናስ ሰባይ በሱ ጦሳ ሰባናስ ጦሳይ ቦንችዶ ጌታ ቦንቻናስ ዝኖ ባይናን ሲዶ ቃላን ኖኒ አይመላታኮ አችከ ቃላን ኑና ጤላናስ መላሊያ ባኦት ጦሳ ነዮ ሆላ ጋናስ አጋውታና ጋቱስ ገለቲዮ ባይታው ከደዝጊያ ሳይኮሻ ወዘናራ ተቆት ጦሳ የገለታችን ችግር ክብር ምስጋና ለእግዚአብሔር ይሁን። ለእናቱ ለእናታችን ለወላዲተ አምላክ ለድንግል ማርያም ክብር ይድረሳት። እግዚአብሔር ላከበራቸው ክብር ይድረሳቸው። ክብር አባታችን መላከ ምሕረት ቀሲስ ተስፋዬ ጣላ የዚህ ታላቁ ደብር አስተዳዳሪ፣ በሰማያውያን መላእክት ሥርዓት ለእግዚአብሔር ሕዝብ ቆማችሁ ያደራችሁ ሊቃውንተ ቤተክርስቲያን መምህራን፣ አበው ካህናት፣ አኀው ዲያቆናት፣ ክርስቶሳውያት የእግዚአብሔር ቤተሰቦች ከተለዩ የተለየች ከተመረጡ በላይ የተመረጠች ከከበሩ በላይ የከበረች ከፈጣሪ በታች ከፍጡራን በላይ የሚተካከል የሌላት የወላዲተ አምላክ የድንግል ማርያም የአስራት ልጆች ቤተ ክርስቲያን አፍቃሪዎች የቅዱሳን መላእክት ወዳጆች በጸጋችሁ ለማገልገል ከዚህ የተገኛችሁ ሁላችሁ ማኅበረ ምእመናን ወምእመናት እንደምን አደራችሁ? ኡባይ ካንተ ቦንቾራ አይመላ ግደቲ ኡባይ ካይመላ ደቲ
እግዚአብሔር ይመስገን ብለን እንድናመሰግን ስለረዳ ምን እንላለን? ስለማይነገር ስጦታው ማን ይመስገን? ቆዳይ ዘዋይ ባይና ኢሞታዮ አዮ አይመኔ ሀርጊን ጣለጊዲስ አይጋኔ ነምሰት ዶጋላ ቁማ ጊዲስ ሳመት ዶጋላ ደኦሃታ ጊዲስ ኑ ሀርጊ ዶጋላ ኑ ሂታ ሂጤስ ኑ አዛላንቻ ጢስኮስ ኑ ሞርኬ ጣላሄ ኑና ጫዳናው ቶራሌ ፊዲያቄስ ጢስከና ኑ ሄንታንቻይ ከሄንታንቻይ ናጊን እኮ ላይታፐ ላይታ ሰሯን አጋው ጋክዳ ወሳዮ ገላታ ይዞ የረዳን የጠበቀን ሕይወት የሆነን ሞገስ የሆነን ክብር የሆነን ሳይገባን ይገባችኋል ብሎ በዚህ በቅድስናው ስፍራ በምህረት አደባባይ ተሰባስበን በጸጋችን እንድናገለግል ሞገስ የሆነን ጌታ ይክበር ይመስገን። እግዚአብሔር ይክበር ይመስገን። እንግዲህ የዕለቱን መልእክት ጥቂት እንዳሰማችሁ ነው አውደ ምሕረቱ የተሰጠኝ። ነገር ግን እናንተ ከእግዚአብሔር ተምራችኋል። ሰው ከእግዚአብሔር ከተማረ ሌላ ምን ያስፈልጋል? ከኛ አሁን የሚጠበቀው ያንኑን ማጽናት፣ በሃይማኖት መጽናት፣ በምግባር መጽናት፣ ሃይማኖትን በምግባር መግለጥ፣ ፈተናን ለመቋቋም ልብን ከእጅ ጋር ወደ እግዚአብሔር ማንሳት፣ ጸጋን መክሊትን አለመቅበር ነው የሚያስፈልገው። የእውቀት ድሃ አይደለንም። እግዚአብሔር በአንድም በሌላም ይናገራል። አስተዋዮች እንድንሆን መድኃኔዓለም ማስተዋሉን ያድለን። አሁን ሰኔ 12 ቀን የታላቁ መልአክ የመጋቤ ብሉይ የመላእክት አለቃ የቅዱስ ሚካኤል በዓሉ ነው። እንኳን አደረሳችሁ። ያመስገን። ደስ ያለው ቢኖር ያመስገን። እንኳን አደረሳችሁ። በዓሉ ለምንድን ነው የሚከበረው? ጥቂት ነገር እንነግራችሁና ያንን ታሪክ ከሰማን በኋላ የእግዚአብሔርን ቸርነት የቀመሱ የመልአኩን ተራዳኢነት፣ ረዳትነት፣ ምልጃ፣ ጸሎት የተጠቀሙ ለእኛ አብነት ስለሚሆኑ ሕይወታቸውን ቃኝተን ሕይወታችንን በዚያ ቃል እናያለን። ዋናው ይሄ ስለ ሰው ታሪክ ተርከን አውሮፓውያን እንደሚሉ የአበሻ የመጀመሪያ እርዳታ ከንፈር መምጠጥ ነው እንዲሉ ታሪካቸውን፣ ድርሳናቸውን፣ ገድላቸውን በእግዚአብሔር ቸርነት፣ በጎነት፣ በቅዱስ ሚካኤል ተራዳይነት ኃይል ብርታት ያገኙ ሰዎችን ታሪክ ሰምተን መሄድ ብቻ ሳይሆን እኛም ሕይወታችንን በእነሱ ቦታ ቆመን ለማየት ነው። እነሱን የረዳቸው እግዚአብሔር እኛንም ይርዳን። ኑኒ ፊቅዶጌ ኮይሮን ጦሳ ገለተናሳ ናአንቷን ዝኑ ባይናን ሲዶ ቃላን ኑኒ አይመላቶ ኑና ይግጤለናሳ አይቤ ኑፋጫይ ኩሚዴ ውቅያ ኩሸቲ ሙጽዋታ እኮ ስሚዶና ሸሬቿ ሶት ስመረትያ ቶቲ ስሚዶና ኦ ወረዳ ታና በሳጊያ ኢንጣርሰቲ ስሚዶና ጌለባ ቆፒያ ወዘናቲ ጊጊዶና ቃላ ኑና ጤለነው ይዳ አትደሉና ይት ያቀሰሮ ላይ ተግደና መለጦሳ ወሰነው ይዳ ያ የሚዳ ኩሼ ወሰነ ሀመቴቶ ይቀሸተነ ጤሊያ ይፈይጠነ ሲያ ሀይታ ይጠነ አኬኪያ ወዘና ይጠነ ጦሰኑና ሰሬን ወትድ ሰሬን እኪባነ መልአብ ወሰነው ይዳ አነኔ ወዳንዳይተስ ጦሶ ተነሰሯን ወከዳ ሰሯን እከባያ ገዘ አይቻለ ማለት ነው። ሀራይ
ጦሷን መላለት ያጦሳን የሆላ ጋር በስራው የሚደነቀውን እግዚአብሔርን ለማድነቅ ነው የተሰባሰበው። በስራው ይደነቃል እግዚአብሔር። እዚህ ነው ነብይ እግዚአብሔር ዳዊት በልዑል ለእግዚአብሔር ግሩም ግብርከ እግዚአብሔርን እንዲህ በሉት ስራ ድንቅ ነው በሉት ይላል። ጦሳ ያጊት ኒኦሰ ዮሐንስ መላለስ ያገናዊዳ አረከጋትዲ ሐጭቃማን ታመነና አን ኬታንቻቱ ባፕ ባይራይ ኬታንቻቱ አለቃይ ጋልአማቻን እስራኤልያናቱ የመን መናይ ሰሏፕ ቡከነመላ ሻራኒ አዋይሜና ዳምባና መላ ኦማር ሰጡማ የወይቀና ዳምፖ ጊዳና መላ ጦሳ አቻፕ ሙሰን አሮና ማደናው ኪደት ዳኪታንቻይ ሚካኤል ሐጭቃሲ ሰነታ ማነና አን ጦሳይ ሚካኤል ያናግዲ አይወትደ ጦሳይ ሚካኤል ያኪትዲ አይወትደ እግዚአብሔር መጋቤ ብሉይ ቅዱስ ሚካኤልን ልኮ ሰኔ 12 ላይ ምን ተአምር ነው ያደረገው? ሚካኤል ምን ተአምር ሰራ? ተአምር የሚያሰራው እግዚአብሔር ነው። ድንቅ ስራ የሚያሰራው እግዚአብሔር ነው። ኃይል የእግዚአብሔር ነው። ጥበብ የእግዚአብሔር ነው። ሞገስ የእግዚአብሔር ነው። ብርታት የእግዚአብሔር ነው። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ከእግዚአብሔር በጸጋ ባገኙት ስልጣን ስጦታ ልክ ያገለግላሉ የእግዚአብሔርን ሕዝብ። ለእኛም ይድረሱልን። የዕለቱን ትንሽ ለማሳሰብ አንድ ርዕስ ልስጣችሁ። ይሄ ያለ ርዕስ ብዙ አወራ እንዳትሉ። ለትምህርታችን መነሻ ርዕስ የምናደርገው በሁለተኛ ነገሥት ምዕራፍ 19 ከቁጥር 14 ላይ ደብዳቤውንም በእግዚአብሔር ፊት ዘረጋ በሚለው ኃይለ ቃል እንነጋገራለን። እስቲ ኃይለ ቃሉን ከኔ ቀጥላችሁ እንድትሉ በፍቅር ጠይቃችኋለሁ። ደብዳቤውን በሉ ውስጥ እስትንፋስ ያለው ሁሉ ይናገር። ደብዳቤውን በእግዚአብሔር ፊት ዘረጋ። አሁንም የዓይን አምሮታችን የሥጋ መሻታችን ለኛም ለልጆቻችንም የሚያስፈልጉ ጉዳዮች ብሎም አልፈታ እንቆቅልሽ የሆነ ጉዳይ ቢኖር አልፎም ደግሞ እኔ አጠፋችኋለሁ ከእጄ ማንም አያድናችሁም ባዮች ቢኖሩ ሁሉን መቀየር ሁሉን ማስተካከል ለሚፈልጉት ሁሉ እየተገለጠ መሻታቸውን ለሚፈጽመው ለእግዚአብሔር ራሳቸውን ግለጡ ነው ዋናው ዓላማ። ይህ ጸሎት ነው። የምን ደብዳቤ ነው? በእግዚአብሔር ፊት የተገለጠው። ደብዳቤውን የገለጠው ማን ነው? ለደብዳቤው መገለጥ ምክንያቱ ምንድን ነው? በሁለተኛ ነገሥት ምዕራፍ 19 ከቁጥር 14 ላይ ነው መነሻዬ። እናንተ ከፍ ብላችሁ መጽሐፈ ነገሥት ካልዕ ምዕራፍ 19ን 18ን አልፋችሁ 20ንም አንብቡ ሙሉ ታሪክ ለማግኘት። ደብዳቤውን ጠቅለል ለማድረግ ደብዳቤውን በእግዚአብሔር ፊት የገለጠው ሕዝቅያስ ነው። የይሁዳ ንጉሥ ሕዝቅያስ ነው ደብዳቤውን በእግዚአብሔር ፊት የተገለጠው። ደብዳቤው ማን ነው የጻፈው? እየሰማችሁኝ ነው? ደብዳቤውን ማን ነው የጻፈው? ደግሞ የአሦር ንጉሥ ሰናክሬም ነው። ትዕቢተኛው ሰናክሬም። ደብዳቤው ለመጻፉ ምክንያቱ ምንድን ነው? ሰናክሬም እኔን አምልኩ ባይ ነው። ሰናክሬም እግዚአብሔር ማን ነው ባይ ነው። ሰናክሬም እግዚአብሔር በቀባቸውና በእግዚአብሔርም ላይ የሚገዳደር ኃይል የኔ ነው ባይ ነው። ክርስቲያኖች ኃይል የማን ነው? ክርስቲያኖች ወልቃይ ወጌ ወተና የሆነ ግዶ ኦቶ የኑ ማዶይ
እና ከእጄ የሚያድናችሁ የለም፣ አጠፋችኋለሁ። እግዚአብሔር ደግሞ ማን ነው ባይ ነው። ሰናክሬም ትዕቢተኛ። ትዕቢት ከመጣች ውርደት ትመጣለች። ከውርደት መድኃኒዓለም ያድነን። አሳነ ጨቀት ያባ የሆነን ጨቀቶ ወልቃን ጨቀት ደገለ ኩንደደሳ ዘሬን ጨቀት ደገለ ኩንደደሳ ስልጣን ደስጋዳ ጨቀት ደቀማ ኩንደደሳ ታዋቆይ ፔሻይ ኤራይ ደስጊዶ ከማ ኩንደደሳ ኩንደታፔ አተነው ፒነነው ኒዮኒደስ የሚያሻግረን ማን አለ? አሁን ክርስቲያን የሚመካው በማን ነው? በኃይሉ አይመካም፣ በስልጣኑ አይመካም፣ በጉልበቱ አይመካም። ይሄ ሰናክሬም ወደ ታሪኩ ወደ ዕለቱ ለማምጣት ቶሎ ወደ ሰናክሬም ወደ የነስቅያስን ካነሳው ጊዜው ስለማይበቃ ብቻ ሐሳቡ መነሻ ሐሳቡ ለዕለቱ ታሪክ ስለምተመቸኝ ነው ይሄን ርዕስ ያመጣሁት። ደብዳቤውን በማን ፊት ዘረጋ? እና ሰናክሬም ለሕዝቅያስ ደብዳቤ ጻፈ። ሕዝቅያስ በተሾመ በ14ኛው ዓመት ምን የሚል እንደገለጥኩላችሁ እግዚአብሔር ማን ነው? አጠፋችኋለሁ፣ ከእጄ የሚያድናችሁ ማንም የለም። ታይንተና ታይሰና ተኩሻ ፔንተና አሽያቢባዋ ጦሲኦኔ ያጊያ ያሽያ ኮኮርሲያ ደብዳቤያ ሰናክሬም ጌተትዳ አሶረ ካወይ ወዘናቱ ጨትኒ አይሁደ ካዋ ሕዝቅያስ አዮ ሀደብዳቤ ጻፍስ ጣይሲያ ጣይሰና ታይንተና አያስደነግጥ? ቢሮ የምትሰሩ የምትማሩ የጠበቃችሁት ቀርቶ ያልጠበቃችሁት ደብዳቤ በእጃችሁ ሲገባ አያስደነግጥ? የሰው ነውሩ ክብሩም የሚገለጠው በደብዳቤ ይባላል። እውነት ነው አይደል? እና ይሄ ደብዳቤ ሲደርስ ሕዝቅያስ ደብዳቤውን ይዞ እንደደረሰ አነበበ። ካነበበ በኋላ ደብዳቤውን ይዞ ወደ እግዚአብሔር ቤተ መቅደስ መጣ። ወዴት መጣ? መልስ ሰጪው ማን ነው? ከማን ነው የምትጠብቁት? የሚያስጨንቃችሁ ይኖራል። የዓይን አምሮት ይኖራል። የሥጋ መሻት ይኖራል። የዲያብሎስ ሽንገላ ይኖራል። ሌላ ደግሞ አጠፋለሁ፣ ውጤትን እሰርዛለሁ፣ ሌላም ባዮች ይኖራሉ። እነዚህና መሰል ሐሳቦች የዲያብሎስ ሐሳብ ሲመጣ ይሄን ማሸነፍ የምንችለው በማን ኃይል ነው? ይዞ ወደ ማን መምጣት? ወደ ማን መገስገስ? ወደ ማን መሮጥ? ወደ እግዚአብሔር። ይሄን ነው የምንማረው። ከዕለቱ መጣ ሕዝቅያስ ደብዳቤውን በእግዚአብሔር ፊት ምን አደረገ? ዘረጋ። በሉልኝ፣ ምን አደረገ? ደብዳቤውን በሉ እስቲ በእግዚአብሔር ፊት ዘረጋ። ምን ያደርግ ይሁን እግዚአብሔር? የሞትን ደብዳቤ ወደ ሕይወት ይቀይራል፣ ይደመስሳል፣ ይደመስሳል። አሁን ሕዝቅያስ ደብዳቤውን ይዞ ወደ እግዚአብሔር ቤተ መቅደስ ለመዘርጋት አስተማሪው ነቢይ እግዚአብሔር ኢሳይያስ ነው። ለመማር ነው የመጣችሁ ዛሬ። ሕዝቅያስ ይሄ ደብዳቤ የትንቢት ደብዳቤ ከሰናክሬም ሲደርሰው ወዲያው ምን ልሁን እንዲህ አለ የሚለውን መልእክተኞችን ወደ ኢሳይያስ ላከ። ኢሳይያስ ሰማ። እሱም ወደ አምላኩ አንጋጠጠ። ሕዝቅያስም ደብዳቤውን በእግዚአብሔር ፊት ዘረጋ። ምን አደከመን እንጠቅልል? እግዚአብሔር ትጠፋለህ፣ ከእጄ የሚያድናችሁ የለም። በሰራዊቱ ተመካ፣ በስልጣኑ ተመካ። ትዕቢተኛው ሰናክሬም እግዚአብሔር ሕዝቅያስ ደብዳቤውን በእግዚአብሔር ፊት ሲገልጥ ሰማያውያን መላእክት መጡ። ምድራውያን አይደሉ፣ ሰማያውያን መላእክት። የሚካኤል ሰራዊት፣ የገብርኤል ሰራዊት፣ የሩፋኤል ሰራዊት፣ የራጉኤል ሰራዊት፣ የኡራኤል ሰራዊተ መላእክት መጡ ወደ ሰናክሬም መንደር። 185,000 ሕዝብ ታጨደ ትዕቢተኛው ጋር። ሕዝቅያስ ደብዳቤ ተወሳ ሰንታን ምቺስ ኢሳያስ ኮኪታ የዲስ የሸነበ ኢሳያስ ከያም ወሰስ አንሰናክሬም ከደብዳቤ ምጭን ወሰስ ሲሲነ ተወሳይ
أنا تعرف تاسيدي كوتشيس تانا كاسيس تاسيس ميتشين سيس أنا سيس سيات وسايت أي سنة جيدا سنة كريمة كتير تجت تعبير دب هسكاسي توسا سنتان ميتشوري قودي باينا ميكاليا غابريليا رفايليا راغوئيليا رديا قودي باينا كيتانشاي سالوا بين هسكاسي چكتيو سراويت يابي إستيتان هوسبون تامن إتشاشو شاو سراويت يستو مچراكي دك أنترت ديجيا جستو ساكي تانشاي نبولا دندي أنا نتاي سناجيا تلاهيا والكا هجادان ميكالي تاكيجو ماتوا دوسيسيا زغير سادوسيسيا أشوسوتا إيديسيا زواشوديسيا مراتيات إليسيا شوچا كوريسيا تلاهيا هالجوا هجادان ميكالي بالكا نبتابك أنتيجو عندنا تسمعني أمستشي ታጨደ ማን ቀረ ትዕቢተኛው ሰናክሬም ቀረ ለትዕቢተኛው ሰናክሬም ሌላ ሰራዊት አላከም ልጆቹ ከግራና ከቀኝ ሁለቱ ልጆች ተነሱበት እግዚአብሔር ኃጢአተኛውን ጥፋተኛውን ወንጀለኛውን ትዕቢተኛውን ለመቆንጠጥ ብትራ ያነሳ ትዕቢተኛውን ፈርዖንን በዝንብና በቁንጫ ነው እግዚአብሔር የቀጣው። ናቡከደነጾርን 7 ዓመት ከፍት አደረገውና ሳር እየበላ ኖረ። እግዚአብሔር ኢየሱስ ክርስቶስ ያሳደደውን ሄሮድስን በመላእክት ተቀሰፈ። በግብረ ሐዋርያት ምዕራፍ 12 ላይ እንዳነበባችሁት የእግዚአብሔር መላእክት ሄሮድስን ቀሰፈው፣ መታው፣ ተልቶ ሞተ። ይህን ትዕቢተኛው ሰናክሬም ከግራና ከቀኝ ያሉ ልጆች ገደሉት። መጨረሻው እንዲሆነ ወፍኖቶም ስለሃጣን ተጠፍ የሃጣን መጨረሻቸው ምንድነው? ነገራንቸቱ የውርሰታ ያይበ ነናጦሳ ያቋጣሾ አሻናው አነ አታናው ያሳናጦሳ አሽዝ ያገ አሻናው አሽዝ ያሱስ አሻናው አሽዝ ያሱስ ኑቦላ ኢቻውሻነ ኢቻሹ ጤቱ ላይታ ሄጋዳን ከወተዳ ዲያብሎሳ ያሱስ በመስቀልያን ሴሪሲስ በመስቀልያን ቀጭደነ ያሱስ ብርሽስ አነ ያሱስ ባውቃሸት ደታና ብርሽስ ያገ ብርሽት ተዳደረ ጠቆሚ ነገላታ ጎዳ ብርሽት የተፈታ ኃይል ልክ እንደዚሁ ዛሬ እንግዲህ የዛሬው ታሪክ ተነግሮ ያልቅ። አንደኛ ሰኔ 12 በእግዚአብሔር ኃይል በቅዱስ ሚካኤል ተራዳይነት ከተፈጸሙ ገድላት ድርሳናት የቤተ ክርስቲያን መጽሐፍ እንደሚነግረን አንደኛ የባህራንን የሞት ደብዳቤ ወዴት ቀየረ? ያ ባለጸጋው የባህራን አባት ትሁት ነው። በእግዚአብሔር ፈቃድ ተጠራ። ከመጠራቱ በፊት ሚስቱ ጸንሳ ነበር። ቅዱስ ሚካኤልን ቅዱስ ገብርኤልን አገልጋይ ናቸው። አንድ ትዕቢተኛ እንደ ሰናክሬም ባለጸጋ ጎረቤት አላቸው እና ሁልጊዜ እነዚህ ሲዘክሩ ሚበላ የዕለት ጉርስ የዓመት ልብስ የሌላቸው ነዳይ ምስኪኖች እነዚህ ከየት አግኝቶ ደግሞ እኔ ያላደረኩትን አደረጉ ያደርጋሉ ብሎ ታበየ። እግዚአብሔር ይሰማል። አይዞ ቀና ያደርግሃል እና በኋላ ባህራን ሲሞት ቅዱስ ሚካኤል ቅዱስ ገብርኤል ከግራ ከቀኝ ሆኖ ይህን የጻድቁን ሥጋ ከፍ አደረጉ፣ አከበሩ። ይሄ በሆድሽ ያለ ጽንስ ተወልዶ ይህን የባለጸጋውን ሀብት ይወርሳል። አድራጊው ማን ነው? እግዚአብሔር። አድራጊው እግዚአብሔር እና የእሱ ጆሮ ይህን ሰማ። የባለጸጋው ከዚያ ቀን ጀምሮ ባለጸጋው ታመመ። መላይ ይዘይዳል። እንዴት ይሄ ሕፃን አድጎ ሰው እንዳይሆን ላድርግ ነው? 10 ዓመት ሲሆነው ወደ እናቱ ጠጋ አለ። አው አቅምሽ ደክሟል፣
እኔ የዕለት ጉርስም የዓመት ልብስም እንደየአስፈላጊነቱ ለመስጠት አቅም የለሽም። ልጁን ለእኔ ስጪ፣ በአግባብ ተንከባክቤ ያሳድገዋለሁ። ለአንቺም ደግሞ ለጊዜያዊ ጥቅም መጠቀሚያ የሚሆን ገንዘብ እሰጥሻለሁ አላት። እሷም በገንዘብ ተታላ መስሏት ልጇን ለዚህ ለመግደል ለሚፈልገው አሳልፋ ሰጠች። እየሰማችሁኝ ነው? አዎ መስሏት ወሰደ። ሲያሴር ነበር የቆየው። ወዲያው ቤቱ እንዳስገባ ሳጥን አዘጋጀ። ቅድምም ሲነበብ ሰምታችኋል። ሳጥን አዘጋጀ። ቁልፉንም ሳጥኑ ባህር ላይ ጣለ፣ ቆለፈ። ወስዶ ባህር ላይ እንድጥሎ አደረገ። ያዛል ባህርንም እግዚአብሔር አያዝም? ይታዘዛሉ እኮ ለእግዚአብሔር ሁሉም ይታዘዛል። እና ያ ሳጥን እየተነዳ በባህር እየተንከባለለ ከአንድ እረኛ ጋር ደረሰ። እረኛው ከፍቶ ውሃ ሲያጠጣ ያንን ሳጥን አገኘ። ተሸክሞ ቤቱ አመጣ። ከዛ እንግዳ ቢመጣበት አሳን አስግረው እንዲመጡ ሰደዳቸው። አሳ አስጋሪዎች ሄደው አስግረው መጡ። ያ ደግሞ ያመጡት አሳ ሲታረድ ከሆዱ ምን ተገኘ? ቁልፍ ተገኘ። ታምር ተባለ። ተሞከረ። ሳጥኑ ተከፈተ። ሳጥኑ ሲከፈት ከውስጡ አበባ የመሰለ ሕፃን ሳይሞት ቁጭ አለ። ይሄ ታምር ተካሄደ። ከቆይታ በኋላ የባለጸጋው ደግሞ መንገድ ወጣ። ሲጓዝ መሸበት። አሁን ይህን እረኛ አገኘ። ደግሞ አሳደረኝ መሽቷል አለው። ወደ ቤቱ ይዞት መጣ። ወደ ቤቱ ከመጣ በኋላ እንግዳ ነው እየተስተናገደ። ይሄ ከብት ጠባቂው ባህራንን ያገኘው። አሁን ባህራን ይለዋል። አሁን ባህራን ይለዋል። ለምን ባህራን ትለዋል? ለምንድን ነው ታሪኩ አለው። ከዛሬ እንደዚህ ካለ ዓመት በፊት ይሄን ልጅ እንደዚህ ከባህር አገኘሁት። ይኸው ልጅ ሆኖ ሕይወቱ እንዲሆነው ይኖራል አለው። ደነገጠ። እንደገና ዲያብሎስ ይደነግጣል። ባንተ ከፍታ ዲያብሎስ ይደነግጣል። ባንተ ሰው መሆን ዲያብሎስ ይደነግጣል። ባንተ መልበስ የሚደነቁ አሉ እኮ። አንተ በልተ ስታድር የሚቃጠሉ አሉ። አንተ ስትሻሻል የሚያለቅሱ አሉ። ግን ማን ነው ያኖረን? እስቲ እግዚአብሔር አኖሮኛል ያኖረኛል። ተቃጠለ ይቃጠል ዲያብሎስ። አንተን እግዚአብሔር ከፍ ካደረገ ማን ያዋርድሃል? ክብር ከእግዚአብሔር ነው። እና ደነገጠ። ወገቡ ለሁለት ተከፈለ። መላ አሁንም ፈለገ እሱን ሊያጠፋ አሰባሰበና የእረኛውን ጠራ። እባክህ ይህን ልጅ አንዴ ላስቸግረው፣ እቤት ስመጣ ረስቼ መጣሁት ቁስ አለ እቤት ልላክና ያንን ንብረት ይዞ እንዲመጣ እኔ ደብዳቤ እጽፋለሁ፣ ተባበርልኝ፣ ለመንገድም የሚሆን ስንቅ እኔ እሰጣለሁ አለው። አሁንም በየዋነት ይሻለ። ያ ሰውዬ ቀመመ። ደብዳቤው አዘጋጀ። ደብዳቤው ምን የሚል? ይሄ ሰው ታሪኩ እንዲህ ነው፣ እዚያው እንደደረሰ ግደሉት፣ ገድላችሁ ሰው ሳይሰማ ቅበሩ። ይሄ ለምን እንደሆነ ይሄን ለምን እንደጻፍ እኔ ስመጣ እነግራችኋለሁ። ምስጢሩን ለማንም አታውሩ፣ ሸሽጉ። ከኔ የተላከ ስለመሆኑ የማረጋገጫ ማህተም ይሄው ቀለበት ብሎ መጥቶ ደብዳቤውን ለማን ይሰጣል? ለማን ይሰጣል? የዋሁ ባህራን የሞቱን ደብዳቤ ተሸክሞ ወዴት ይሄዳል? ወደዚያ ወደ ባለጸጋው ቤት ሲሄድ መንገድ ላይ ማንን ያገኛል? ማንን ያገኛል? ዲያብሎስ ወደ ክፋት ሲወስዳችሁ ሚካኤል ያገኛችሁ። ዲያብሎስ ወደ ሐሜት ተራ ሲወስዳችሁ ሚካኤል ያገኛችሁ። ዲያብሎስ ወደ ዝሙት መንደር ሲወስዳችሁ ሚካኤል ያገኛችሁ። ሚካኤል ተገናኘ። አንተ ብላቴና፣ በሰው አምሳል ተገልጦ አንተ ብላቴና ና አለው። ቅረብ አለው። ፈራ። አትፍራ፣ እስቲ ያዝከውን ግለጥ አለው። ለመግለጥም የንጉሥ ትእዛዝ እንዴት አድርጎ ይግለጥ? ብቻ እዚያው ያዘው አለው። ደብዳቤውን ከያዘበት እዚያው ገለጠ። ወዲያው መጋቤ ብሉይ ቅዱስ ሚካኤል የባህራንን የሞት ደብዳቤ በዛሬው ዕለት ወደ ሕይወት ቀየረና
ይሄ ብላቴና እናንተ ጋር ሲደርስ ይሙት ይቀበር ብሎ የጻፈውን ይሄ ብላቴና እንደደረሰ ዳሩት፣ ልጄን ዳሩት። አያስደስትም? የእግዚአብሔር ሥራ ዝም የሀብት የንብረቴ ወራሽ ይሁን። ይሄው እግዚአብሔር እንዲህ ያደርጋል። ዲያብሎስ ላንተ ጉድጓድ ይቆፍራል፣ እግዚአብሔር ደግሞ እንዲህ ያድንሃል። እና ሄደ። ይሄን ደብዳቤ አያውቅም እሱ ይዞ ወዲያው አዩ። የንጉሥ ትእዛዝ ነው። ማተም ተመቷል። ልጅት እንድትዳር ሆነ። ሀብት ንብረት እንዲወርስ ሆነ። ተሞሸረ። 40 ቀን ተበላ፣ ተጠጣ፣ ተጨፈረ። በ40ኛው ቀን ከሄደበት ሲመጣ ቀልጧል ደስታው፣ እልልታው፣ ደቅቃው። ምንድነው ይሄ እልልታ? ወዴት ነው? ከደጅ ከቤት። ነገሩ ምንድነው? አንተ በላከው ደብዳቤ ልጅ ተዳረች። ለማን እንድላለስ? የማን ስራ? የእግዚአብሔር ስራ። እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው። ጦሳይ ወላንቻ ነው። ጦሳ ግዶ ኢካ ጦሳ ግዶ ጦሳይ ደይሽነና ጠላሄ ኦለና። ከዚያ በድንጋጤ እሱም ሞተ። ምን ሆነ? እንደ ሰናክሬም ባህራን። ደብዳቤውን ለማን አሳየ? ለሚካኤል። ደብዳቤው ምን ሆነ? ተደመሰሰ። አጠፋለሁ ባይ ባለጸጋው ምን ሆነ? ሞተ። ይሄ ነው ታላቁ በዓል። ሁለተኛ የቅድስት አፎሚያ ዕረፍቷ ነው። በረከቷ ይደርብን። ደጋጎች ናቸው። ታሪኩ ተዘርዝሮ አያልቅም። የአስተራኒቆስ ሚስት ናት። ደጋግ አገልጋይ፣ ቅን እንደ አብርሃም። ያው እሷን ታገለግላለች። ግን ዲያብሎስ ደግሞ ሊያስታት መጣ። ሚካኤል ብላ ስትጠራ ሊያንቃት የመጣውን ዲያብሎስን አነቀው። ባጭሩ ትንሽ ነገር ብዬ ላብቃ ብዬ ሊያጠፋ ሊገላት የመጣው አሳሳተ። ፊት መጀመሪያ አሳሳተ። ሚካኤል ነኝ እያለ በውሸት መንፈስን አትመኑ፣ መናፍስት ከእግዚአብሔር ተልከው እንደሆነ መርምሩ። አያናው ባማኖፕት አያና ጦሳይ ኪትዳ ጠላዬ ኪትዳ ፓጫ ጮሃሙ ጋር ኮፓይ አዋይ ሰብስ ጋዳ ቁንጡ አሸነን አታቆላዳይ ሞፓ ከንቱ ውዳሴ ይጠላል። እና አፎሚያ በጋብቻው ቅድስት፣ ከባሏ ጋር ቅድስት፣ ባሏ ካረፈን በኋላ ቅድስት፣ በቅድስና ወር በገባ በ12 የሚካኤልን፣ በ21 የእመቤታችንን፣ በ29 የጌታን ልደት በዓል እያከበረች የምትሉ ሊያጠፋት፣ ሊያሳስታት፣ ሊያሰናክላት የመጣውን ዲያብሎስ ሊቀ መላእክት ቅዱስ ሚካኤል ዛሬ ደርሶ እንቅ አድርጎ አስሮ ረግጦ አስጨንቆ አርቆ በሰላም ታርፊያለሽ ብሎ አፎሚያ ዛሬ በሰላም አርፋለች። መድኃኔዓለም በሰላም ያሳርፈን፣ በሰላም ያሳርፈን። ሶስተኛ ኢትዮጵያዊው ንጉሥ በ1101 የተወለደው ላል ይባላል። የመጀመሪያ ስሙ ላሊበላ በኋላ ነው የተባለው። ላል የተባለበት ይሄ ንጉሥ ሲወለድ ነጭ ንብ ሰውነቱ ላይ ከቦ ይልሳል። በቋንቋው በአገውኛ ቋንቋ ላል ማለት ማር ማለት ነው ይባላል። ይህ ነጭ ማር ሰውነቱን፣ ነጭ ንብ ሰውነቱን ሲወለድ ወረረውና ይልሳል ሰውነቱ። የማንን? በትምህርት ማር፣ በአመራር ማር፣ ለቤተሰቡ ማር። እንደ ያሉ ልጆች ይወለዳሉ ቅድስና ሲኖር። ሌሎች ደግሞ በኃጢአት የተጸነሰ ሲኖር ደግሞ አመፀኛ ይወለዳል። እንደ እባብ ከአፉ መርዝ የሚተፋ ይወለዳል። እንደ አይጥ ከወላጆቹ ኪስ የሚቆርጥ ሌባ ይወለዳል። ወላጆች ሲቀደሱ የተቀደሰ ይገኛል። ስሩ ቅዱስ ከሆነ ቅርንጫፉ ምን ይሆናል? ቅዱሳን። አዋው ጦሳኮ ስሚተ ገሻ ግድተ እንተናቲ ገሻ ግድተ እንተነጊታና እና የላሊበላ 11 ውቅር አብያተ ክርስቲያናትን በእንጨት አይደለም፣ በጭቃ አይደለም፣ በወርቅ አይደለም፣ በጨፈቃ አይደለም፣ በመንፈስ ቅዱስ አጋዥነት
አለት እየጠረበ ምንም መሳሪያ በእጁ የለም እኮ። ይሄ ሙያውን የዛሬ የኢንጂነር ነው ምናምን ሙያም አልተማረም። ከማን ተማረ? ሰው ሁሉ ከማን የተማረ ይሆናል? እግዚአብሔር መንፈስ ቅዱስ ሁላችንን የሚቃኘን ያስተምረን። ዛሬ ለአገር መከታ፣ ለአገር ለቱሪዝም ትልቅ ቦታ ዛሬ በኢትዮጵያ ያሉ ውጫዊ አውሮፓው ፈረንጁ ሁሉ የሚጎርፈው ያንን የቅዱስ ላሊበላን ውቅር አብያተ ክርስቲያናትን ለመጎብኘት ነው። ይሄ ትልቁ ጻድቁ ቅዱስ ንጉሥ ላሊበላ እረፍቱ ነው። በረከቱ ይደርብን። እንዲህ በእግዚአብሔር ስንቀባ ለሕዝቡ እናዝናለን። እንዲህ በእግዚአብሔር ስንመረጥ ስንሾም በዓለማዊውም በመንፈሳዊውም በእግዚአብሔር ሐሳብ ስንሾም ድሃ ተበደለ፣ ፍርድ ተጓደለ እንላለን። ሆዴ ይምላ ደረቴ ይቅላ ባዮች ሲሾሙ፣ ወገኔን ዘሬን ጎሳዬን ጎጤን ባዮች ሲሾሙ አገር ይተረማመሳል። እግዚአብሔር ሲቃኛቸው ግን እንዲህ ታሪክ ይሰራሉ። ዛሬም በመንፈሳዊውም በዓለማዊውም መድረክ ያሉት በእግዚአብሔር መንፈስ ተቃኝተው ታሪክ እንዲሰሩ እግዚአብሔር መንፈስ ቅዱስ ይርዳቸው። አራተኛ አለ እስክንድሮስ ንጉሱ። ጨርሻለሁ። ይህ ንጉስ ደግሞ ጣዖት በነገሰበት ሀገር የተሾመ 19ኛ ንጉስ ነው፣ ጳጳስ ነው። ይቅርታ 19ኛ ጳጳስ ነው። 18ቱ ጳጳሳት ያልሞከሩትን ሞከረ። በአገሩ ጣዖት ነግሶ ቤተ ጣዖት ተሰርቶ ሰው ሁሉ ለጣዖት እየሰገደ ባለበት ዘመን ተገኘ። ህዝቡን አስተማረ። ኧረ ይሄ ከኛ ጋር የቆየ ነው። 18 ዓመት ካንተ በፊት የነበሩ ጳጳሳትም ሳሉ ይሄን አልነኩም አትንካብናል። እኔ ያልነካም በተሻለ ተጋላቸዋለሁ። ጥበብ ያስፈልጋል። በተሻለ አለ። በዛሬው ዕለት ቤተ ጣዖትን አፍርሶ የቅዱስ ሚካኤልን ቤተ ክርስቲያን አንጾ ህዝቡ ከቤተ ጣዖት ወደ ቤተ መቅደስ ተመለሰ። የእግዚአብሔር ቸርነት፣ የድንግል ማርያም ምልጃ፣ ጸሎት፣ የሊቀ መላኩ የቅዱስ ሚካኤል ተራዳይነት አይለየን። ዛሬም በማወቅ ባለማወቅ የኮበለሉ እንዲመለሱ ቅዱስ ሚካኤል ኃይል፣ ጥበብ፣ ሞገስን ይስጣቸው። እንደምን አላችሁ? እግዚአብሔር ይመስገን በሉ። እንደምን አላችሁ? እንደምን አደራችሁ? እንደምን ቆያችሁ? ደስ ያለው ቢኖር እግዚአብሔርን ያመስግን። አበዛሁባችሁ መሰለኝ። ደብዳቤውን በሉ። እሺ በሉ ሁላችሁም ደብዳቤውን በእግዚአብሔር ፊት ገለጠ። መልሳለው የለውም እግዚአብሔር። ዛሬም የቸገራችሁትን ለእግዚአብሔር ግለጡ። ዛሬም ስትራቡ ለእግዚአብሔር ግለጡ። ዛሬም ስትጠሙ ለእግዚአብሔር ግለጡ። ዛሬም ስትታመሙ ለእግዚአብሔር ግለጡ። ዛሬም ስትቸገሩ ወደ ቅዱስ ሚካኤል ነውና ግለጡ። እግዚአብሔር መልሳለሁ። እግዚአብሔር ይፈታል። እግዚአብሔር ሰላምን ይሰጣል። እግዚአብሔር ጤናን ይመልሳል። ወደ እግዚአብሔር የተገለጠ እጅ ባዶውን አይመለስም። ወደ እግዚአብሔር ያንጋጠጠ ልቡና እያለቀሰ ቢመጣ እየሳቀ ይመለሳል። እያዘነ ቢመጣ እየተደሰተ ይመለሳል። ዓለም ጊዜያዊ ደስታ ነው የምትሰጠን። እግዚአብሔር በዚህ ዓለም ረዥም ዕድሜን ጤናን በወዳኛው ዓለም መንግሥቱን ይሰጣል። የዓለም ስጦታ ጊዜያዊ ነው። እግዚአብሔር ለአንተ ልጁን ሰጥቷል። እስቲ ልጁን ሰጥቶ አድኖኛል የምትሉ በልጁ የዳናችሁ በልጁ በኢየሱስ ክርስቶስ የዳናችሁ ዝም አትበሉ፣ ዝም አትበሉ፣ መስክሩ። ሚካኤል አርመመ ወገብርኤል ተደመነ፣ ፀሐይ ጸልመ ወወርህኒ ደመ ኮነ፣ ወከዋክብት ወርቁ ፍጡነ ከመ ኢይርአዩ ዕርቃነ ለዘአልበሶሙ ብርሃነ። ይህ የተባለው ኢየሱስ ክርስቶስ ራቁቱን በዕለተ ዓርብ ሲውል፣ እኛ የመጣነው ደግሞ ይህን ለመመስከር ነው። ይህን መስክሩ፣ ዝም አትበሉ። የንጉሱን ሸሽጉ፣ የምድራዊ ነገሥታትን ሥራ ሸሽጉ፣ የእግዚአብሔርን ሥራ ግን ግለጡ። ዋጋ አለ። ስለዚህ ከባሉ የምንማረው ይህን ነው። እነ ባህራን እነ አፎሚያ እነ ሌሎችም ደጋጎች ወደ እግዚአብሔር አንጋጠጡ። እግዚአብሔር ቅዱስ ሚካኤል ላከላቸው። ቅዱስ ሚካኤል ስለ መሻታቸው በአምላካቸው ፊት ቆመላቸው። እግዚአብሔር የሚካኤልን ጸሎት ሰማ፣ መሻታቸው ተፈጸመ። እያለቀሱ የመጡ አልቅሰው የተናገሩ እየተደሰቱት
እየተደሰቱ ተመለሱ። እኛም ዛሬ ይህን ታሪክ የሰማን ከዚህም ዝቅ በል ከፍ ይበል ጭንቀት ያለብን መሻት ያለብን ጥያቄያችሁ ያልተመለሰላችሁ በትምህርት ያላችሁ በስራ ያላችሁ በንግድ ያላችሁ በግብርና የምትተዳደሩ ሁሉ የተሳካስ የሚሆነው ማን ሲቀድም ነው? እግዚአብሔር ሲቀድም ሁሉ ይስተካከላልና በመንገዳችሁ እግዚአብሔርን አስቀድሙ። በትዳራችሁ እግዚአብሔር ይክበር። በስልጣናችሁ እግዚአብሔር ይክበር። ስታርሱ በእርሻችሁ እግዚአብሔር ይክበር። በንግዳችሁ እግዚአብሔር ይክበር። ባለ ነገራችን ሁሉ እግዚአብሔር ከፍ ይበል። እስቲ ከፍ በል በሉት ጌታን። ከፍ በል ከፍ በል ከፍ ያለ ምስጋና ከፍ ያለ ምስጋና እልልታ ዝማሬ ለአብ ለወልድ ለመንፈስ ቅዱስ እግዚአብሔር ላከበራት ለእናታችን ለወላዲት አምላክ ለድንግል ማርያም ለመጋቤ ብሉይ ለቅዱስ ሚካኤል መናን ለሚያወርድ ለቅዱስ ሚካኤል የቅዱስ ሚካኤል ልጆች እስቲ ከፍ ያለ እልልታ ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። አበዛሁባችሁ ይቅርታ። ሰዓት እያየሁ ነኝ። መላከ ምሕረት ተኩል ላይ ይገባል ቅዳሴ ብለዋል። ክርስትናውም ይቀጥላል ብለዋል። እንግዲህ ሰዓት ተምነው ስለሰጡኝ አሁን ከ20 ነው 10 ደቂቃ ይቀራል። 10 ደቂቃውን እኔ በቃል በቲዮሪ ነው የገለጥኩላችሁ። እናንተ ደግሞ በተግባር የምትገልጡበት ጊዜ ነው። እስቲ እጃችሁን ከፍ አድርጉ። ከፍ አድርጉ። መድኃኒዓለም ከፍ ያድርጋችሁ። አይዟችሁ። ከፍ ሁለት እጃችሁን ከፍ አድርጉ። በዚህ እጅ እግዚአብሔርን ባርኩ፣ አመስግኑ። ከፍ ያለው ተመስገኑ። አሁን ከዓመት እስከ ዓመት ለጠበቀን ለረዳን ሰው ላደረገን ለዕለት ጉርስ የዓመት ልብስ ለሰጠን ባዷችንን አልቀረንም። ባዶን የቀረ አለ? እስቲ እጄ ከእግዚአብሔር አግኝታለች የምትል አነታ ኩሸት ወሳተ እኪስ ይህ እጄ ከእግዚአብሔር አግኝቷል አላገኘም? እንግዲህ ስለት ምጽዋት አስራት ይዛችሁ ነው። ሁለቴ ነው አሁን ማሳስባችሁ። አንደኛ ስለት ዕጣን ጧፍ ዘቢብ መገበሪያ ከዓመት ዓመት አንተ ሚካኤል በአምላክ ፊት ቆመ ብትረዳኝ ለስምህ ክብር ይሄን ይዤ እመጣለሁ ያላችሁትን ቶሎ ይዛችሁ ነው። ሌላው ለህንፃ ብፁዕ አባታችን ፈቅደው ኮሚቴው አስተዳደሩ ሰበካውም ተነጋግሮ ህንፃ ኮሚቴ ተሰይሞ ህንፃ ኮሚቴው ወደ ብፁዕነታቸው ቀርቦ ጸድቆ አካውንት ተከፍቶ ፈቃድ ተሰጥቶ አሁን ራስን አቅምን የማጎልበት ስራ እየሰራ ነው። ያንኑንም ቃል ገብታችሁ ዛሬ ለሚካኤል ህንፃ ይሄን አቀርባለሁ ብላችሁ ያሰባችሁ የህንፃውን ከመባ በኋላ ነው የምታመጡት። አሁን ለመንፈሳዊ አገልግሎት፣ ለውስጥ አገልግሎት፣ ለቅዳሴ አገልግሎት፣ ለደሞዝ፣ ለዕጣን፣ ለጧፍ፣ ለዘቢብ፣ ስዕለት፣ አስራት፣ በኩራት፣ ቀዳሚያት ይዛችሁ መጣችሁ። ወደዚህ ነው ቸብ ተነሷል። ወይዘሮ አበራሽ ዳና ለአገልግሎት 1000 ብር እግዚአብሔር ይስጥልን። አንድ እህታችን ስሜን ቅዱስ ሚካኤል ያውቃል፣ የቅዱስ ሚካኤል አምላክ ያውቃል 1000 ብር እግዚአብሔር ይስጥልን። ተነሱ። ሁላችሁም አትጣሉ። ተነስታችሁ በክብር በረከት እያገኛችሁ እንደዚሁ ደግሞ ተስላችሁ ለስሙ ክብር ይሄን ይዤ እመጣለሁ ያላችሁት ወደዚህ ነው። እግዚአብሔር ይጠብቅ። ስሜን ቅዱስ ሚካኤል ያውቃል 6710 ብር ከኔ ብር የሚቀበል ሰበካ እሺ። ስሜን ቅዱስ ሚካኤል ያውቃል 600 ብር እግዚአብሔር ይስጥልን። ቶሎ ዘው ባለው ያድርጉ። እንደዚሁ መባ ይዛችሁ ወደዚህ የምትመጡ ወደዚህ እዚያ በተዘጋጀው የምታበረክቱ አስራት በኩራት ይኸው ወንድማችን አስራት በኩራት እግዚአብሔርን ስሙን ጠርቼ ቅዱስ ሚካኤል ስለኔ ቆሞልኝ የዕለት ጉርስ የዓመት ልብስ አግኝቻለሁ ለስሙ ክብር አስራት 5000 ብር ሰበካ ጉባኤ 5000 ብር እግዚአብሔር ይስጥልን። ይሻፍታችን እሺ። አባታችን ደግሞ ሁሌ የሚያገለግሉ አባታችን 2000 ብር ለቅዱስ ሚካኤል ሙዳይ ምጽዋት ይሄው ቶሎ ተቀበሉ። ከእጄ ሰበካ ጉባኤ አስካለ ማርያም 500 ብር፣ አጸደ ማርያም 500 ብር፣ ወለተ ጻዲቅ 500 ብር። ያውኝ አረጋዊ አባታችን ቤታጌቲ ጊታ አባቴ ሶኒታው ላይ ተፈላይታም ወታይታ ታናና ገደን ገት ኮሽሸዳ ከዳ ያናኒ ናግዲ ገት ሽሸዳ ታ
ታመነ ሄዙ ሻው ብራ ከደራ ሲያመሰ 13000 ብር ሰብስቦ ረጅም ዕድሜና ጤና ይስጠን። እሺ ስንት ነው? አንድ ወንድማችን ስሜን ቅዱስ ሚካኤል ያውቃል 1000 ብር። አንድ ወንድማችን ስሜን ቅዱስ ሚካኤል ያውቃል 600 ብር። ሕፃኑ ብላቴናው ላይ ቅዱስ ሚካኤል ያውቃል 200 ብር። ብላቴናዋ ላይ ቅዱስ ሚካኤል ተማጽነን አየራ ሺቀትዳ ወርቀ ዛንጢላራ 500 ብር በብላቴናው ላይ እግዚአብሔር ይጠብቅልን። እሺ ሀቼ ሄዙ ላይ ተሰነታመነ ኢሲኒያን ገሸ ጳውሎሳ አርሴማ እርጋለማ አርሴማ ጠበላ ባይዳ ሚካኤል ያው ባህራነ ደብዳቤ ላሞ ጋዳን ተቦላዲ ያባሳክ ያባላ ማጋዳ ሺቅ ተደባስ ቀሲ ንወልቃፈ ቦላ ያገ ደብዳቤ ቅዱስ ጳውሎስ ሆስፒታል የለነው ደንደውኩ ያገ ደብዳቤ ቀጻፈት ዳጋ እከዳባስ በይተ ባህራነ ደብዳቤ ላምዳ ሚካኤል ያጦሳይ ታጋ ከላሚና ኢድማዳ ላፑንጤቱ ብራራ ገለታሪያ አሹሲስ ታጋ ወርቀ ጃንጥላራነ ላፑንጤቱ ብራራ አግታሱን ታው ታጋ ከላሚስ ያጋውስ እሺ 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 ሱንታ ታጋ ገሸ ሚካኤል ያጦሳ ኤሬስ አን እሻው ብራ ሱንታ ታጋ ሚካኤል ያጦሳ ኤሬስ ጤቱ ብራ ሱንታ ታጋ ሚካኤል ያጦሳ ኤሬስ አዮ ሀጋዛውኒ አይጣናራ አይቱ ጤቱ ብራራ አሹጋቴስ ናጎ ሻኮፖ ቆሮፖ እሺ ቸፕ 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 የምትመጡ ቶሎ ነው። ቅዳሴ ሰዓት ደርሷል። ያለን 10 ደቂቃ ነው ያልኩኝ። አሁን 5 ደቂቃ ብቻ ነው የቀረው። እሺ የስለት ገንዘብ ተስዬ ስለቴን እግዚአብሔር ስለሰማ ሊቀ መላኩ ስለመሻቴ በአምላኩ ፊት ስለቆመ አስካለ ማርያም ነኝ 1000 ብር እግዚአብሔር ይስጥልኝ። እህተ ማርያም ወይዘሮ ሰናይት በቀለ እንደዚሁ በለጠ 5000 ብር እግዚአብሔር ይስጥልን። አመስግኑ እንጂ ደቀማችሁ ለማመስገን አመስግኑ፣ በደንብ አመስግኑ። እሺ ሀጋዳኒ አግታ ሱንታዮ ታኒ ጋቴው ጋላታ ደስጊያሳይ ኤሶራ ሃይቴ ቅዳሴው ሳተጋኮ ግሻው ክርስትናው ሳተጋኮ ግሻው እንተና ሀራ ጋዛኮ እሺ እኔ ብላቴና እግዚአብሔር ያሳድግሽ ድግበይ ተባረኪ። የሚካኤል አምላክ ይባርክሽ። 50 ብር እግዚአብሔር ይስጥልን። እሺ ገብረ ጻድቅ ወንድማችን የመብራት አደጋ አግኝቶኝ ነበር። ሊቀ መላኩ ቆሞ ተርፌ ይኸው መባ ይዤ መጥቻለሁ። እግዚአብሔርን በደንብ አመስግኑ። የእግዚአብሔር ስም እግዚአብሔር ይስጥልን። እሺ 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 ቀሪ በቃ እሺ መባ፣ ዕጣን፣ ጧፍ፣ ዘቢብ፣ ስዕለት፣ አስራት፣ በኩራት፣ ቀዳማያት ሊቀ መላኩ እንዲህ ካደረክልኝ እንዲህ ያደርግልሃል ለስምህ ክብር ይዤ እመጣለሁ ያላችሁ ተጠናቋል። እሺ በሰጣችሁት የሚያልቀውን ሰጣችኋል። የማያልቀውን ጸጋ በረከት ይስጣችሁ። የማያልቀውን ረዥም ዕድሜ ጤናን በረከትን ይስጣችሁ። አቶ በቸሬ የዚህ አገልጋያችሁ ህንፃው ላይ ሰበካውም ላይ ሲያገለግል የቆየ ወንድማችሁ አሁንም እያገለገለ ያለው ለህንፃ ቤት ህንፃ ሲባል እኮ እንዳለ ሸሽጎ ያቆዩትን ይዘው መጡ። እግዚአብሔር እንኳን ደስ አለ። አባታችን ጸሎት አድርጎ ከዛ በኋላ ልጅቷ ሄዳ በፈተና አልፋ ዛሬ ቅዱስ ሚካኤል ህንፃው ባስል የመጀመሪያ ደሞዝ ተስፋነሽ ይኸው እንግዲህ እግዚአብሔር ከፍ ያድርገን። ሌሎቻችሁ ከፍ ብለው እንዲሁ እንድታመሰግኑ ያብቃችሁ። አቶ በቸራ ይሄን ነው የገለጹትና ልጄ አሜሪካ ትምህርት ቤት ሄዳ ተፈተነች። እኔም አካሌም አለቀስን፣ ለእግዚአብሔር ነገር እዚያው ተፈትና ከፍ ባለ ነጥብ አለፈች፣ ስራ ያዘች።
ይኸው ለረዳት ሚካኤል የአሜሪካውን ፕሬዝዳንት ከሹመት በኋላ ሚካኤል ረዳኝ አይደለ ያለ? እስቲ ሚካኤል ረዳኝ የምትሉ አመስግኑ። ሚካኤል ረዳኝ 50 ሺህ ብር የመጀመሪያ ደሞዟን ለሚካኤል ላከች። ከባህር ማዶ እህተ ገብርኤል የተባለች ልጃችን እህታችን የቅዱስ ሚካኤል ቤተክርስቲያን አገልጋይ ዛሬ ውጭ ያለች የደብሩ ዘማሪ አገልጋይ ለቅዱስ ሚካኤል ሕንፃ ቤተክርስቲያን ማሰሪያ 40 ሺህ ብር በአካውንት ልካለች። እግዚአብሔር ይጠብቃት፣ ከክፉ ይሰውራት። የሚያልቀውን ሰጥታለች። የሚያልቀውን ጸጋ በረከት ይስጣት። ሄለን ዮሐንስ ወይም አስካለ ማርያም ጸሎቴን ስለሰማኝ ለክብሩ መገለጫ 10 ሺህ ብር ለሕንፃ ማሰሪያ እግዚአብሔር ረዳት። ይኸው መሰከረች። ሄለን 10 ሺህ ብር ይዛ መጣለች። እግዚአብሔር ያስባት። አሁን ወልደ ሩፋኤል አቶ ጭልቦ 7 ሺህ ብር፣ ወልደ ስላሴ 2 ሺህ ብር፣ እታፈራ ወይም አስካለ ማርያም 8 ሺህ ብር፣ ዶክተር ሰላም ወይም ወለተ ጊዮርጊስ 1 ሺህ ብር፣ በጥቅሉ 18 ሺህ ብር ለሕንፃው አበርክተዋል። አመስግኗቸው፣ እግዚአብሔርን አመስግኑ። አሁን ይሄ ክብር ይሄ ልልታ ለሰጪው ለእግዚአብሔር ነው። ለሰጪው ለእግዚአብሔር። ሰው ከራሱ ምንም አይደለም፣ ሁሉ ነገራችን እግዚአብሔር ነው። እሺ ወልደ ሩፋኤል ለሰበካ ጉባኤ አገልግሎት 1 ሺህ ብር እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። እሺ በቃ አለማየሁ እሸቴ መጣ ደግሞ የተለመደው እጁን ዘርግቶ አለማየሁ እሸቴ። እሺ ለሕንፃ ነው ለሕንፃ ማሰሪያ አቶ አለማየሁ እሸቴ 1 ሺህ ብር እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ለሕንፃ ያሰባችሁ ይዛችሁ መጣችሁ እያበረከቱ ነው። አበርክቱ። ቃል የምትገቡ ደግሞ ለራሳችሁ ቃል ግቡ። እዚህ መጣችሁ ደግሞ እንግዲህ ገና ውጥን ላይ ነው ያለው፣ ሂደት ላይ ነው ያለው፣ ዝግጅት ላይ ናችሁ። ትናንት እዚህ ቦታ ላይ ሲመሰረት የነበራችሁ በምን አይነት ፈተና ያንን እንዴት ያለውን ጊዜ እንዳሳለፍ እግዚአብሔር ደግሞ ይህን ሰላም ይህን የተመቻቸ ነገር አመጣልን አይደል? አመስግኑ እግዚአብሔርን። አዎ ስሙ ይመለክ፣ ይቀደስ፣ ይገለገል ዘንድ እኮ ምክንያት የሆኑ አባት አሉ። የአባታቸውን ቃል የተገብሩ አይደል? እዚያ ታች እያገለገሉ ያሉ ይምጡ። ምክንያት የሆኑ አባት ይህን ቦታ አስቀድሞ አባታቸው ናቸው። ለሚካኤል ቤተክርስቲያን ይሰራል። ጥንተ ሙላዳቸው ወደ ሚኖ ሚካኤል ነው። እዚያ ሚካኤል ነው ያለውና ኪንዶ ኮይሻ ወረዳ። እዚህ ደግሞ ለልጃቸው ቃል ገቡ፣ ተናዘዙ፣ ይፈጸማሉ። ልጃቸው ይህን የአባት ቃል አባይ ሳይሆን ፈጽመው ይሄ ቦታ ዛሬ ሰፍቶ እንዲህ በሰላም አምልኮ እግዚአብሔርን ለማምለክ ከእግዚአብሔር ጋር መነጋገር ችለናል። ረዥም ዕድሜ ስጦት የተጠሩ አባታችንን ነፍስ ይማር። እግዚአብሔር በረከት የምናገኝበት ቦታ ያደርግልን። ሰላም የምናገኝበት ቦታ ይሁንልን። ረድኤት የምናገኝበት ቦታ ያደርግልን። ወደዚህ መተን አንጋጠን ጸሎት አድርገን መሻታችንን የምናገኝበት ቦታ ይሁንልን። ፈጽመናል። ለሕንፃው በቃ እሺ። ይሄው ደግሞ 1 ብርም ይሁን 10 ብርም የቻላችሁትን ለሕንፃ የሚሆነውን ወይም ጥላ አዙሩ። ቅርብ ያላችሁ በምንጣፍ ላይ አድርጉ። ቅርብ ያላችሁ የምትመዘገቡ የዛሬ ወር፣ በ2 ወር፣ በ3 ወር ወይም በዓመት ወይም ለህዳር ሚካኤል ይሄን ይዤ እመጣለሁ። ከራሳችሁ ጋር ተነጋገሩ። ኑና ምሁራኑ የሕንፃ ኮሚቴዎች አሉ፣ ሰበካ ጉባኤው ጠንካራዎች አሉ፣ አለቃው አሉ። ስልካችሁን ስጡ፣ ጽፋችሁ መልእክት ላኩ። እንግዲህ ከበረታን ቦታው እየሰፋ ይሄዳል። ከግራ ከቀኝ ከአራቱ ማዕዘን መስፋት አለበት። ምክንያት እኛን አድርጎ እግዚአብሔር ይሰራል። ሰው ምክንያት ነው ቦታን ይለውጣል። የተለወጠ ቦታ ሰውን ይለውጣል። ቦታን ለመለወጥ ሰው ያስፈልጋል። እኛ ሰው ከሆን ቦታው እየሰፋ እየከበረ ይሄዳል። እኛን ደግሞ እግዚአብሔር ያከብረናል። ይተወናል። ያከበሩትን አከብራቸዋለሁ አይደለም የሚለው ታና ቦንቺ ዳገታ ታቦንቻና ቦንቺ አነ ታና ቦንቺ ሲያጋ ጦሳይ ቦንቺስ ጦሳስ ጋላታ ይገደ ይቆየን። ገና በጅምር ላይ ያለ ሕንፃ ስለሆነ
አናደክማችሁም። አሁን ሁሉንም በዚህ ላበቃለሁ። ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን። መታችሁ ከህንፃው ጋር ያለውን ከህንፃው ጋር ተነጋገሩ። ከሰበካ አገልግሎት ጋር ያለውን ለሰበካ አገልግሎት ቦታ ሰጥተናል። አሁን ጥላ ይዙርና ማጠቃለያ ጸሎት እስከምናደርግ ድረስ ለህንፃው የምታስቡትን ያሰባችሁትን እዛው ጥላው ላይ እንዲያበረክቱ ለህንፃ ኮሚቴ ጥላ ይሰጠውና ከመሃል አባቶች ወንድሞች ገፍተው እንዲያስተባብሩ አድርጉ። በእኔ በኩል ማሳሰቢያ ካለ